ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆንን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? በበጋሻው በኩል የተላለፈው ይህ ክሊር የሆነ የጥላቻ ንግግር ፕሮቴስታንቱን የሚወክል አይደለም። ይህንን አፊርም ላደርግላችሁ እችላለሁ። ምክንያቱም የትኛውንም ነባር የሆኑ የፕሮቴስታንት ምዕመናንን ብንጠይቅ አንዳች ኦርቶዶክስ ላይ የሚደርስ በደል እግዚአብሔር እየተበቀለ ደም እያፈሰሰ እየተበቀለልን ነው ብሎ የሚያስብ ፕሮቴስታንት የለም። የምናነሳቸው ሂስቶሪካል ክሌሞች ሊኖሩ ይችላሉ። እንደዚህ ሆነን ነበር፣ እንደዚህ ሆነን ነበር የምንላቸው ነገሮች ይኖራሉ። እግዚአብሔር ግን ደምን በማፍሰስ ህንፃን በማንደድ ይመልሳል፣ እየሆነ ያለው ነገር የዛ መልስ ነው ብሎ የሚያስብ አንድም ጤነኛ ፕሮቴስታንት የለም። በጣም የገረመኝ ካሴቱ ተቃጠለ በዛ ቤተክርስቲያን፣ ደን አሁን ቤተክርስቲያኑ ተቃጠለ ኦር ነደደ እና ሌሎች ዳሜጆች ደረሱ። ኦኬ፣ ያኔ ስትሰብክ የነበረው የእውነትን ወንጌል ነው አይደለ? የምትወዳቸው የነበሩ ኦርቶዶክስ ድናለች ብለ አምነህም ነው በዚያ ውስጥ ረጅም ዘመን ስታገለግል የቆየኸው። አንተ ከዛ ስትወጣ ኢሚዲየትሊ ወደ አለመዳን ተቀየሩ። ከዛ ጥላቻ አደረ ነው። እንደዛ ነው። ድነት እንደሚያስፈልጋቸው የምናምን ከሆነ ሞታቸውን ሰለብሬት እያደረግን እንዴት ወንጌልን እንሰብካለን ማለት እንችላለን? መጥፋታቸውን ሰለብሬት እያደረግን በምን ተአምር ነው ሊሆን የሚችለው? እንደዚህ የሚደርስባቸው ጉዳት የማያመን ከሆነ በምን ተአምር ነው እንወዳቸዋለን ክርስቶስም ይወዳቸዋል ልንል የምንችለው? ነው ወይስ ኢየሱስ ይወዳቸዋል የሚለውን እሱ ይወዳቸዋል እኛ ግን አንወዳቸውም እያልን ያለ ነው? ይሄ ግልጽ ጥላቻ ነው፣ ወንጌል አይደለም። ይሄ የፕሮቴስታንትም አቋም አይደለም። ኦርቶዶክሳውያን ወንድሞቻችን የግለሰቡ የግሉ አቋም ነው። ካሴቱ ስብከቶቹ ምናምን ተቃጥሎ ስለነበረ አሁን እዛች እሱ ቆሞ ባገለገለግባት ቤተክርስቲያን እንደዚህ አይነት ነገር ስለተፈጠረ በቃ እግዚአብሔር የኔን ጉዳይ የተበቀለ ነው ብሎ አስቦ የተናገረው ጉዳይ ነው ዳሴት እንጂ ከሱ ጎን ሌሎች ፕሮቴስታንቶች ቆሞ ልክነ ያንማ የተፈጠረውን ነገር እግዚአብሔር ቀን ቀጥሮ እየተበቀለልን ነው ሊል የሚችል ጤነኛ ፕሮቴስታንት የለም። ድቤቶችን እናረጋለን፣ ውይይቶችን እናረጋለን። ኦኬ፣ ግን የጠፋችሁ ከእግዚአብሔር መንግስት ቶታሊ የተቆረጣችሁ አድርገን እየተመለከትን አይደለም ዲስከሽን የምናደርገው። ኦኬ፣ የምንቃወማቸው ነገሮች ሊኖሩ ይችላሉ። እሱን ኦብጀክቲቭሊ እንወያያለን እንጂ አንዱ የአንዱን ይሄ መጥፋት በሚመኝ አይነት ሜንታሊቲ ላይ ተቆሞ ሊሰራ የሚችል አንዳች ወንጌል የለም። ይህንን ሳፖርት የምታደርጉ ፕሮቴስታንቶች ጤናችሁ ያሳስበኛል። እኔ ኦኬ፣ ሃይማኖቱን ተውት። ክርስትና እዚህ ምድር ላይ ከመግባቱ በፊት ኢትዮጵያዊ ሆነን ኖረናል። ባይዘው ኖረናል። ቢያንስ ሀገራችን አንድ ናት። ጉርብትና አለ፣ ሌላም ነገር አለ። እንደዚህ እየተጠረቃቀሙ የሚመጡ የሃይማኖት ትንኮሳዎች ነግበኔ ነው። ኦኬ፣ ነግበኔ ነው። በጣም አደገኛ ናቸው። ጤና ቢስ ናቸው። እንደዚህ አይነት አካሄዶች ሳፖርት ልታደርጉ አይገባም። ኦኬ፣ በቃ ምንም ነገር ይሁን ዋናው ነገር ኦርቶዶክስ ላይ ድረስ እንጂ ተብሎ መሰባሰብ አያስፈልግም በእንደዚህ አይነት ኢሹ ላይ ማለት ነው። ስለዚህ ዛሬ ላይ ጤናማ የሆንም ፕሮቴስታንቶች እንደዚህ አይነት ነገሮችን እናወግዛለን። የምንቀበለው ጉዳይ አይደለም። እውነት በርቶልናል ብለን በምናምንበት በእነዚያ ኢሹዎች ላይ ዲስከስ እናደርጋለን። ወደኛ እንድትመጡ እንፈልጋለን። ህይወትን አግኝተናል ብለን በምናምንባቸው ነገሮች ላይ ከኛ ጋር ህብረት እንድታደርጉ እንፈልጋለን። ሞታችሁን ግን እየናፈቅን አይደለም። ቀሳውስቶቻችሁ እየተገደሉ አይደለም። ማንን ነው የምጠራው? ከሞተ በኋላ ማንን ነው የምጠራው?
ኦልሬዲ መሰባሰቢያው ከፈረሰ በኋላ ነው ወይስ መሰባሰቢያው ከተመታ በኋላ ማረፊያ የለውምና ብዬ ነው ወደዚህ የምጠራው? ጤነኛ አይደለም እንደዚህ አይነት አካሄድ። ፕሮቴስታንቶች ይህንን የደገፋችሁ ይህንን ንግግር የማታወግዙ ለይቻላይም ይህን ንግግር ከተናገረው ግለሰብ ማለት ነው ፈቃደኛ ከሆንክ ንስሐ ግባ። እግዚአብሔር ያንተን መሰደድ ተበድያለሁ ብለህ የምትቆጥራቸውን ነገሮች መዳን ይገባቸዋል መውጣት አለባቸው ብለህ የምታምናቸውን አካላት ደም በማፍሰስ አይክስም ላይ በጣም አንድ አስነዋሪ ንግግርን ተናግሮ ሰሞኑን ያው ቪዲዮ እንዳያችሁ ተስፋ አደርጋለሁ። ከስብከቱ መካከል ለምሳሌነት የተጠቀመበት በሚመስል መልኩ ወጥቷል እና በጣም አግባብ ያልሆነ ነውረኛ እና ትክክል ያልሆነ እንደሆነ አይ ቲንክ ባለ አእምሮ ይሄ እምነትም ስለማይፈልግ ማለት ነው አእምሮ ብቻ ስለሆነ የሚፈልገው እንደዛ አይነት ነገር ተናግሯል። ይሄ በጣም ትክክል አግባብ ያልሆነ ነገር ነው። አግባብ ያልሆነው እንግዲህ ደረሰብኝ የሚለው ነገር የደረሰበት በወንጌል ምክንያት በክርስትና ምክንያት ብሎ ከዚህ በፊት ተናግሮ ስለነበር በዚህ ምክንያት እንዲሆነብኝ ምናምን ብሎ ተናግሮ ስለነበር እንግዲህ በወንጌል ምክንያት ሰው መከራ ሲደርስበት እንደ ፍጹም ሐሴት እንደ ፍጹም ደስታ አይደል ሐዋርያቱ እንዳሉት ስለ ክርስቶስ መከራን መቀበልን እንደ በረከት ነው እንጂ የሚቆጠረው እግዚአብሔር ሄዶ ይበቀልልኛል በሚል አይነት ቶን አይደለም። አይ ቲንክ የመጀመሪያው ሰማዕት የቤተ ክርስቲያን እስጢፋኖስን አይታችሁት ከሆነ እየደበደቡት እየገደሉት ሲወግሩት አንድ የተናገረው ነገር የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ልክ ጌታችን ኢየሱስ ክርስቶስም እንዳለው ይህንን የሰማይና የምድር ፈጣሪ የሁሉ ነገር አስገኝ ምንጭ የሆነውን ጌታ ሲገድሉት ሲይዙ ሲሰቅሉት በቃ የሚያደርጉትን ስለማያውቁ ነው እንጂ የህይወትን ምንጭ የህይወትን ሰበብ ነው እናቆማለን የሚሉት። ስለዚህ የሚያደርጉትን አያውቁም እንዳለ ልክ እንደ ጌታው እስጢፋኖስም እንደዛ ነው ያለው። ያው በጋሻው እንግዲህ ለወንጌል ብዬ ነው ቢልም ለወንጌል ስላልሆነ ስለማይመስል ምክንያቱም ከወንጌል ጋር ምንም ግንኙነት ያለው በማይመስል መልኩ እያደረገ ያላቸው ነገሮች እንደዛ ስለሆኑ የብልጽግና ወንጌል አቀንቃኝ ስለሆነ ወርድ ኦፍ ፌዝ የሚባለው ዋነኛ ጠበቃ ስለሆነ ዋነኛ መምህር ስለሆነ ባይዘዊ በጣም የኛ እምነት የእግዚአብሔር አይነት እምነት ነው። የኛ ኢየሱስ ክርስቶስ የሞተልን ለምድራዊ ብልጽግና ለቁሳችን ነው። ኮንፌስ ስናደርግ ይሆንልናል፣ ስንናገር የምናምነው እምነት የእግዚአብሔር አይነት ነው። እግዚአብሔር ይሁን ሲል እንደሆነ እኛም ኢትዝ በጣም ትራሽ የሆነ በክርስትና እንትን ውስጥ ሰውን ማዕከል ያደረገ በጣም ከንቱ የሆነ ትምህርት እሱን ነው ፕሮሞት ያደረገው እና ኢቭን ከወንጌላውያንም ዘንድ በጣም የተወገዘ ማይረባ ትምህርትን ነው እንግዲህ አንስቶ ከማንም ጋር ሪሌት የማያደርግ ከሉትራን ጋር አያደርግም፣ ከባፕቲስት ጋር አያደርግም፣ ከፔንቴኮስታል ጋር አያደርግ። በቃ በጣም የወጣ ዊርድ የሆነ የሐሰት ትምህርት አስተማሪ ነው እና ይሄ ሰውዬ ነው እንግዲህ ለወንጌል ወጣሁ ብሎ ግን ያንኑ ደግሞ እሰይ እግዚአብሔር ተበቀለልኝ፣ ቤተክርስቲያንን አነደደ፣ ካህናትን ገደለ የሚለው ክርስትና ከተጨቆኑት ጋር የሚቆም ከተበደሉት ጋር የሚቆም ከሚያለቅሱት ጋር ከሚያዝኑት ጋር ወላጅ አልባ ከሆኑት ጋር ከባልቴቶች ጋር ከነሱ ጋር የሚቆም እንጂ የነሱን መከራና ስደት ለእልልታው ልክ እሱ እንዳለው እኔ እኮ የባሪያው ነኝ እንዳለው ማለት ነው። አይዳውት ሌላ አምላክ ቢኖረው ነው ይሄ ሰውዬ እንጂ የእግዚአብሔር አገልጋይ የእግዚአብሔር የቃሉ መልእክተኛ በእግዚአብሔር የፍትህ ወዳድነት ላይ በእግዚአብሔር የተበደሉ የተጨቆኑ ድሃዎችን ወዳድነት ላይ ሰዎች ኢንጀስት በሆነ ኢፍትሃዊ በሆነ መንገድ መከራ ሲደርስባቸው አይደሰትም። በፍጹም አይደሰትም። እና ይሄ ሰውዬ አይ ዶንት ቲንክ ከክርስትናም ጋር ንክኪ ያለውም ጭምር እስካይመስለኝ ድረስ በተለይ ለኔ አይ ዶንት ኖ ስለሌሎች እስካይመስለኝ ድረስ ነው። ይህንን በደንብ ማሰብ ያስፈልጋል። ምናልባት ሌላው ሰሞኑንም በጣም በብዛት እንግዲህ ኦርቶዶክስ ክርስቲያን ወንድሞቻችን ላይ አይ ዶንት ቲንክ ኦርቶዶክስ ላይ ብቻ ያቆማል ብዬ አላስብም። ምክንያቱም ልክ ያ አንድ ጀርመናዊ እንዳለው ነው መጀመሪያ ለአይሁዶች መጡ፣ አይሁድ ስላልሆንኩ ዝም አልኩ፣
ቀጥሎ ለሶሻሊስቶች ምናምን መጡ፣ ከዛ ለጆርናሊስቶች መጡ፣ ከዛ ለምናምን ዜን ፋይናሊ ወደ እኔ መጥቷል። እኔ ካሁን በኋላ የሚከራከርልኝ የለም እንዳለው አይ ቲንክ ለራሳችንም ብለን አድቮኬት ማድረግ መቻል አለብን። በተለይ አርሲ ውስጥ እየተደረገ ያለው ግፍ አይ ቲንክ አሁን የጀመረም አይደለም የቀደመ ነው። እሱን በደንብ መቃወም መቻል አለብን። በኦርቶዶክስ ወገኖቻችን ወንድሞቻችን ላይ ካህናት ላይ ቤተክርስቲያን ላይ እየተደረገ ያለው እምነት ተኮር የሆነ ግድያ መወገዝ ያለበት ነውና በዚህ ወቅት ከኦርቶዶክስ ጎን መቆም መቻል አለብን ማለት ነው። ተባረኩ።